ተማሪ ከሆናችሁና እንደኔ ኦንላይን ስራ መስራት የምትፈልጉ ተማሪዎች ካላችሁ ይህ ቪዲዮ ለእናንተ ነው። ኦንላይን ስራ ከመጀመሪያው ጀምሮ ኦንላይን ስራውን ሰርተን ዶላራችንን እስከምናወጣበት ድረስ ያለውን ፕሮሰስ ሁሉንም የማሳያችሁ ይሆናል። ዛሬ ቪዲዮችን ደግሞ ኦንላይን ስራችንን ሰርተን ዶላራችንን እስከምናወጣበት ድረስ ያለውን ስቴፕ ባይ ስቴፕ ሶስት ሞጁል አድርጌ ይሰራላችኋለሁ እና ይህንን ኦንላይን ስራ ለመስራት የሚያስፈልጓችሁ ሶስት ዋና ዋና ነገሮች አሉ። ከእነሱም ውስጥ የመጀመሪያው የሚሆነው ስልክ ነው። ስልክ ከሌላችሁ ምንም ማድረግ አልችልም። ይህንን ቪዲዮ ያለ ስልክ ማየት ስለማትችሉ ስልክ ያስፈልጋችኋል። ስልክ አላችሁ፣ ከዛን ኢንተርኔት ነው። ያለ ኢንተርኔት ማየት አትችሉም። ስለዚህ ኢንተርኔት እንዳላችሁ እንወስዳለን። ግን ደግሞ ሶስተኛና ዋነኛው ገንዘባችሁን የምታወጡበት ማስተር ካርድ ነው። ማስተር ካርድ ወይም ደግሞ ክሬዲት ካርድ ያስፈልጋችኋል። እሱን እንዴት እንደምታወጡ ዩቱብ ላይ ገብታችሁ ጀስት ሀውቱ ጌት ማስተር ካርድ ብላችሁ ሰርች ብታደርጉ ብዙ ቪዲዮዎችን ታገኛላችሁ እና ማስተር ካርዳችሁን ካወጣችሁ በኋላ ተመልሳችሁ መምጣት ትችላላችሁ። ችግር የለውም። ይህን ሁሉ ካሟላችሁ በኋላ ቀጥታ ወደ ስራ እንሄዳለን። ቤተሰቦች እንግዲህ አፕሊኬሽኑን ለማግኘት ቀጥታ በመጀመሪያ ወደ ቴሌግራም ትሄዳላችሁ። ከዛም በኋላ ወደ ቴሌግራም ከገባችሁ በኋላ ሰርች ማድረጊያው ላይ ትገቡና ስክሪኑ ላይ የምጽፍላችሁን ትጽፋላችሁ። አት ሸዋ አንደርስኮር ቴክ ብላችሁ ሰርች ታደርጋላችሁ። ከዛም በኋላ እዚህ ጋር ያመጣላችኋል። እዚህ ጋር ከሚያመጣላችሁ መካከል የመጀመሪያውን ትነኩታላችሁ። ከዛም በኋላ እዚህ ጋር የቴሌግራም ቻናል ያለ አፕሊኬሽኑን እዚህ ጋር አስቀምጬላችኋለሁ። የሚገርም የኦንላይን ስራ ብዬ አስቀምጬላችኋለሁ። እዚች ጋር ያለችውን የማከብላችሁ ሊንክ ትጫናላችሁ። ሊንኩን ከተጫናችሁት በኋላ ቀጥታ ጌት ኢት ኦን ጉግል ፕሌይ ስቶር የሚል አለ። እሱን ትነኩታላችሁ። ከዛም በኋላ አውቶማቲካሊ ወደ ፕሌይ ስቶር ይወስዳችኋል። እኔ አፕሊኬሽኑን ስላወረድኩት ነው። ኦፕን ብላችሁ ትገባላችሁ ማለት ነው። ኦፕን ብላችሁ ስትገቡ ያለው ኢንተርፌስ ይህን ይመስላል። ሳይኒን ዊዝ ጉግል የምትለዋን ትነካላችሁ። ከዛም በኋላ አሁን እኔ ከዚህ በፊት ስለከፈትኩኝ ነው። አሁን ለምሳሌ እኔ አንድ ኢሜይሉን እመርጣለሁ ማለት ነው። የሚሰጣችኋለ ቼኪን ትሉታላችሁ። ወደ ሚ የምትለዋ ከታች ማከብላችሁ ላይ እሷ ጋር ትገባላችሁ። ከዛም በኋላ እዚህ ላይ መታችሁ አሁን ለምሳሌ የኔ አካውንት ይሄ ነው። እዚህ ጋር መታችሁ እኔ ቬሪፋይ ስላረኩኝ ነው። እዚህ ጋር አንዴ ያልነገርኳችሁ ነገር ልንገራችሁ። ስክሪኑ ላይ እንደምታዩት ቬሪፋይ ብሎ የለም፣ ቬሪፋይ የሚል ነገር የለም እኔ ጋር። እናንተ ጋር ግን እዚህ ጋር እንደምታዩት ቬሪፋይ ብሎ ነው የሚያመጣላችሁ። ቬሪፋይ እንዴት እንደምታደርጉ እዚሁ ላስረዳችሁ። ቬሪፋይ የምትለዋን ትነኳታላችሁ። ከዛም በኋላ ከጋላሪያችሁ ላይ ፎቶ ትመርጣላችሁ። ማለትም ፕሮፋይል ፒክቸራችሁ ላይ የሚቀመጥ ፎቶ ትመርጣላችሁ። ከዛም እሱን ፎቶ ከመረጣችሁ በኋላ ቀጥታ ምንም ነገር እንዳታደርጉ እዛው ኔክስት በሉትና ከዛም በፌሳችሁ ስካን አድርጎ ፌሳችሁን ቬሪፋይ ያደርጋል። ግን ደግሞ እዚህ ጋር መጠንቀቅ ያለባችሁ ነገር መጀመሪያ ላይ ጾታችሁን ስትመርጡ ወንድ ሆናችሁ ሴት ካላችሁት እዚህ ጋር ቬሪፋይ ያደርግላችሁም አውቶማቲካሊ ዲስኳሊፋይ ነው የሚያደርግባችሁ። በስትክክል ካለፋችሁና ቬሪፋይ ከሆናችሁ በኋላ ቬሪፋይ ካረጋችሁ በኋላ ኢንቫይት ፍሬንድ የምትለዋን ትነኳታላችሁ። ከዛም በኋላ ወደዚህ ኢንተርፌስ ያስገባችሁ ትንሽ ዝቅ ታረጉትና እዚህ ጋር እንደምታዩት ኢንቫይት ፍሬንድ የምትላለች እሷን ነው የምትነኳት። ኢንቫይት ፍሬንድ የምትለዋን ስትነኳት እዚህ ጋር እንደምታዩት በኮድ እና በኮፒ በሊንክ በቴሌግራማችሁ ሼር እያረጋችሁ በቃ የተለያዩ ታስኮችን ብቻ እያሰራችሁ በሊንክ ቬሪፋይ ታስደርጋላችሁ ማለት ነው። እዚህ ጋር እንደምታዩት ኮፒ ሊንክ ታረጋላችሁ። ከዛም በኋላ ቴሌግራማችሁ ላይ ምናምን ደስ እንዳላችሁ እንትን ታረጉታላችሁ ማለት ነው። ከዛም በኋላ ኢንቫይት ፍሬንድ የምትለዋን ነክታችሁ ቀጥታ ወደ ቴሌግራማችሁ ሄዳችሁ ለጓደኞቻችሁ ትበትናላችሁ ሊንካችሁን። ከዛም በኋላ በቃ እዚህ ጋር ይቆጥርላችኋል። 80,000 ሲሆን $8 ይሆንላችኋል። እሱን ደግሞ እንዴት እንደምታወጡት ላሳያችሁ። ቀጥታ ከተመለሳችሁ በኋላ እዚህ ጋር እንደምታዩት ከጎን ካሻውት የምትል ትመጣላችኋለች። እሷን ትነካላችሁ። ከዛም በኋላ ካሻውት የምትለዋን ከነካችኋት በኋላ አሁን እንደዚህ ሲያመጣላችሁ እናንተ እዚህ ጋር የሚያመጣላችሁ መጀመሪያ ላይ ኤክስቼንጅ ብሎ ነው። ግን ደግሞ ከጎን በኩል አይታችኋት ከሆነ ካሻውት የምትላለች ከጎን በኩል አይታችኋት ከሆነ ካሻውት የምትላለች እሷን ትነኳታላችሁ። ከዛም በኋላ እዚህ ጋር አሁን መጀመሪያ ያልኳችሁ ነገር ይመጣል ማለት ነው። ሀገራችሁን የምትመርጡበት ነው። ከረንሲ ታይፓችሁን እስካሁን ድረስ እየተከታተላችሁ ሰብስክራይብ ያላደረጋችሁ ሰዎች ግን ካላችሁ ሰብስክራይብ አድርጉ። ሁላችሁም ትመቹኛላችሁ። እዚህ ጋር እንደምታዩት አሁን ኢትዮጵያ ብለው ኢትዮጵያ መርጬ ፔመንት ሜትዱን ሰሌክት ነው የምናደርገው። ቀጥታ ቴሌብር አለ፣ ኢትዮጵያ ንግድ ባንክ አለ። በቃ ብቻ ይቆርጣል። አሁን ራሱ ጨምሮ ነው ፊ የሚቆርጥባችሁ ታስክ 5% አድርሶታል። መጀመሪያ ላይ 3% ነበረ። አሁን እኛ ለምሳሌ ቴሌብርን ብንመርጥ
ከዛም ጎቲት እንላታለን። ከዛም በኋላ እዚህ ጋር እንደምታዩት $1 በ166 ብር ነው የሚያባዛላችሁ። ይሄ በጣም ነው የሚደብረው፣ ደስ አይል። 166 ብር በጣም ትንሽ ስለሆነ ማለት ነው። ግን ደግሞ እኔ የምመክራችሁ ከረንሲ ታይፓችሁን ወደ USD ታረጉታላችሁ፣ ወደ ዶላር። ከዛም ፔመንት ሜትዳችሁን እዚህ ጋር ታስገባላችሁ ማለት ነው። አሁን ለምሳሌ ፔፓል አለ። በቃ ደስ ያላችሁን ማስገባት ትችላላችሁ። ይኸው እንደምታዩት ሎካል ኦፊስ ብሎ በዶላር ይመጣል፣ በማስተር ካርድ ምናምን ደስ ባላችሁ። አሁን ለምሳሌ እኔ ይሄንን ሎካል ኦፊስን ብነካ $1 እንደ $1 ነው የሚታሰብላችሁ። አያችሁታ ምን ያክል ደስ እንደሚል። $1 በ$1 ሂሳብ ነው የሚታሰብላችሁ እዚህ ጋር እንደምታዩት። ከዛም በኋላ እዚህ ጋር እንደምታዩት የምታስገቧቸው ነገሮች አሉ። እነሱ ሁሉንም ካስገባችሁ በኋላ ዊዝድሮ የምትለዋን ስትነኩ ቀጥታ በ24 ሰዓት ውስጥ ብራችሁ ይገባላችኋል። ከዛም በኋላ በባይቢትም በባይናንስም ከተቀበላችሁ በኋላ በፒቱፒ አድርጋችሁ ዶላር ስለተወደደ በእሱ አድርጋችሁ መሸጥ ትችላላችሁ ማለት ነው። እስካሁን ድረስ እየተከታተላችሁ ሰብስክራይብ ያላደረጋችሁ ሰዎች ግን ካላችሁ ሰብስክራይብ አድርጉ። ሁላችሁም ትመቹኛላችሁ። ተማሪ ሆናችሁ እንደኔ ኦንላይን ስራ መስራት የምትፈልጉ ሰዎች ካላችሁ አሁን ያሳየኋችሁን ስቴፕ ብቻ በመከተል የሚገራርም ስራዎችን፣ ታስኮችን ጓደኞቻችሁን በመጋበዝ ብቻ እንደዚህ ገንዘብ ማግኘት ትችላላችሁ። ትመቹኛላችሁ። አንድ ግን ማስታወስ የምፈልገው ነገር ቢኖር ዊዝድሮ ስታረጉ ብራችሁን በቴሌ ብር አታውጡት። 166 ብር $1 በጣም ትንሽ ስለሆነ ባይቢት ላይ ቢያንስ 190፣ 200 ድረስ ልታወጡ ስለምትችሉ በቃ በምንም ተአምር በቴሌ ብር ዊዝድሮ እንዳታረጉ እመክራችኋለሁ። ሁላችሁም ትመቹኛላችሁ። እንደኔ ተማሪ ሆናችሁ ኦንላይን ስራ መስራት የምትፈልጉ ሰዎች ካላችሁ ይህ ቪዲዮ ለእናንተ ነው። ትመቹኛላችሁ።